ለብዙ ሰዎች እንዲደርስ አድርጉ። ትብብራችሁን አትለዩ። ቀጥታ ወደ ቪዲዮ እንግባ። حف إذا الملء تسفى بيوتهم صالحني بعد الملء تسفى إيه شو يا واي عالم قدولو ضحال فقدي عالم قدولو يا خيط لهم وايد احنا خيط وانا ما قبر طيب بقي له خويو تقبرك ወገኖቼ አርሶ የሚያበሉ ገጠሩንም ከተማውንም የሚመግቡ ገበሬዎች አባቶች በዚህ ልክ ተርቦና ተጠምቶ ማየት እጅግ በጣም ያማል። በሰው ሰራሽ ችግር እንዲሁ ነው ተሰቃይቶ ለረሃብና ለሞት መዳረግ እጅግ በጣም የሚሰቀጥጠው ጊዜ ነው። ታሪክናኒ ላጠመይና ወላይ خنت حزي ቁርስ ኹን ይላኸኒ ዓለም ጎዶሎ የምታበላ እናት ተራበች፣ የምታጠጣ እናት ተጠማች፣ ተጠማዋለች። ዓለም ጎዶሎ إذا مفتي أتصال مسيما أنا ودخن ዓለም ጎዶሎ እነኚህ እናትና አባት ትናንትና እኮ ሲያበሉ ሲያጠጡ ብሉልኝ በሞቴ ጠጡልኝ በሞቴ ሲሉ የነበሩ እናቶችና አባቶች ዛሬ የሚጠጡት ታጠው የሚበሉት ታጠው እንዲህ ሰውነታቸው ሁሉ እንግዲህ መንቀሳቀስ እስኪያቅተው ድረስ በዚህ ልክ ተርቦ ማየት ምን ያህል ያማል። አሁን በዚህ ልክ እንግዲህ ምን ሊባል ነው? እግዚአብሔር እንግዲህ ተፈጥሮን አሟልቶ የሰጣት ሀገር በራሷ እጅ በራሷ ሁኔታ እንዲተረባ ማየት በልጆቿ ተረባና ወድቃ ማየት ምን ያህል ያማል። እንቀጥል እስኪ ህታት ዘይና ኢዳ ረኸበት أبوشة تمسيلي دحرس مريم نقبي تمسيلي جنا تري لمكم تسيب جنا أنا عايز ما يبغى مصارو مدياني رضا مجمرة معلتي جنا تمسيلي إيش تمسيلي إيش لو أيتوكي لا يتحقق سير نبأ يتحقق سمعت تمسيلي شلو ጸሎቶች حقزنا حزر ማንም ተምሰይልኝ ማንም ከዚህ የበለጠ ምን ይኖራል? ሞት እኮ ቀላል ነው። ከረሃብ ጦርነት ይሻላል የሚባለው እውነት ነው። ለካ መሞትም ለካ ትልቅ ነገር ነው። እንዲህ ተሰቃይቶ መሞትም አለ። አሁን የሚበላው ግን አርባቂያ የሚባል አፈር ነው የሚበላ ያለው ህፃናት አፈር ይበላል። አፈር እየበሉ ግን ወደዚህ ጉዞ ላይ ሲመለከቱ ስንትን ህፃናቶች በየመንገዱ ሞተው ቀርተዋል። በበተል ቀበሌ ቀለምት ወረዳ አፈር እየተበላ ነው። የሰው ልጅ አፈር ይበላል።
እባብ ነው እንጂ አፈር ብላ ተብሎ አፈር የሚበላ የሰው ልጅ አዳምና ሔዋን ልጅ አፈር ይበላል? ጭራሽ በዚህ ዘመን ጭራሽ በዚህ በሰለጠነና በተለወጠ ዘመን አፈር ሰው ይበላል? በእውነቱ ይሄ ከምን የመጣ ግፍ ነው? መስኪን እናት መርዝ ገዝታችሁ ስጡኝ ልጆቼ ልግደልበት እኔም ጠጥቼው ልሙት። ይህንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። ይሄ ቪዲዮ እስከ መጨረሻው ተከታተሉኝ። በቻላችሁት አቅም ሁሉ ሼር፣ ኮፒ ሊንክ ከ1977 ዓመተ ምህረት የራብ እኮ ይሄ የከፋ ይሄ እጅግ በጣም የሚዘገን በጣም ያማል። ሪፖስት እያደረጋችሁ አዳርሱት። እንዲህ ባረጋችሁ ቁጥር በርካታ ሰዎች የእናንተ እርዳታ ይደርሳቸዋል ማለት ነው። ይሄ የተፈጠረው በዚሁ በኢትዮጵያ ውስጥ ነው። ምክንያቱ ደግሞ ልጆቼ በረሃብ እያዩዋቸው ፊት ለፊት ከሚሞቱብኝ እንዲህ አድርጌ ብገላገል ይሻላል ብላ ነው። ያ ማለት እኛ ባለንበት እዚችው ኢትዮጵያ ውስጥ ነው። እኛ አጊጠን አማርጠን ወይም ደግሞ አሸብርቀን እየኖርን ላይሆን ይችላል። ነገር ግን ከነሱ የተሻለ ቦታ ላይ እንዳለን እርግጠኞች ነን። የምንበላውን አላጣንም፣ መጠለያችንም ከነሱ የተሻለ ነው። የነሱን መጠለያና ማረፊያቸውን ደግሞ ተመልከቱ። ወላሂ ነጋችን የማናችንም ነገ እኛ አናቀውም። አሁን ካለን ላይ በትንሹ ካላካፈልን ወላሂ አላህ ይጠይቀናል። የምነግራችሁ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በደብረ ብርሃን ስለሚገኙት ከ50 ሺህ በላይ ወገኖቻችን ነው። እነዚህ ኢትዮጵያውያን ወገኖቻችን የሁላችን ችግር የለም ግድ የላችሁም። ገንዘብ ያልፋል፣ ጊዜም ያልፋል፣ ሹመትና ስልጣንም ያልፋል። አሁን ሰው መሆን የምንችልበት ጊዜ ነው። አሁን ሰው እንሆንበት። እነዚህ ወገኖች እንግዲህ እንደኛ ሰው ናቸው። እንደኛ የተሟላ አካል አላቸው። እንደኛ የተሟላ ቤት ነበራቸው። እንደኛ የተሟላ ንብረት ነበራቸው። ነገር ግን የማንም መጫወቻና መነገጃ ሆነው ዘመኑ ባፈራቸው እፉኞች እየተበሉ ነው ለዚህ የተዳረጉት። ባካችሁ ወገኖች አሁንም ደግሜ ነግራችኋለሁ፣ በምንችለው አቅም እጃችንን ዘርጋ። ልጆች ከምታስቡት በላይ ትልቅ ደስታ እየተሰማኝ ነው ያለው። አንድ ነገር ግን ለመናገር ፈለኩኝ። አንዳንድ ሰዎች አላችሁ አሁን እያጋጠመ ያለው ነገር እኛ ፖስት እያልነው ያለው ነገር ወደ ሌላ አቅጣጫ ለመውሰድ እየሞከራችሁ ነው ያላችሁት። አንድ ማወቅ ያለባችሁ ነገር ላስረዳችሁ የሀገሬ ልጆች። አሜሪካም ሆምለስ አላት ባይ ዘ ዌይ ኦኬ። አሜሪካ ውስጥም ችግሮች ያጋጥማሉ አንዳንድ ቦታ ላይ ማለት ነው። ስለዚህ ኢትዮጵያ እንደምታውቁት ትልቅ እድገት ላይ ትገኛለች፣ ትልቅ ለውጥ ላይ ትገኛለች። እሱም ደግሞ አይናችሁ መመስከር ይችላል ማለት ነው። መዋሸት የማንችለው ነገር ነው። ነገር ግን እንደ አንድ ሀገር ሁሉም ነገር አቃንተን መሄድ አንችልም። ገባችሁ? አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። እነሱ ደግሞ እኛ እንደ አንድ ኢትዮጵያ እንደ ህዝብ አብረን ተጋግዘን እኛው ለኛው እንበቃለን። እኛው በእኛው ከተጋገዝን በቂ ነው። አሁን እንግዲህ በቃ ሁኔታውን ሁሉ ከመንግስት ጋር ሁኔታውን ሁሉ ከሀገር ጋር እንደዛ አይደለም እኮ። ረሃብ እኮ በወይትም አለ። ግን የኛ ረሃብ የመጣው ከምንም ከጥረትም ከችግርም ከተፈጥሮም አይደለም። የኛ ረሃብ የመጣው ከኛው ከራሳችን ችግር ነው። ከኛው በራሳችን በምን መዘው ሰይፍ ነው። ሰይፋችን ወደ ሰገባው እንመልስ። አሁንም ማለት ይብቃን። ጦርነት ይቁም። አሁን ካልቆመ ነገ አሁንም ይሄ ይጨመራል፣ ያድጋል። አሁንም ይሄ ጦርነት እየተባባሰ እልቂት ነው፣ ረሃብ ነው፣ መልተላለቅ ነው። ሌላ ምንም ጥቅም የለው። እያየነው ስለሆነ ትርፉን እያየነው ስለሆነ በሚሊዮኖቹ ቀብረን የሚያውቁ ረሃብ ነው የሰጠን። ለምን እሰበሳችን እንበላለን? ለምን በጎጣ ለምን በቀበሌ እንከፋፈላለን? ለምን በክልል እንታጠራለን? ሰብአዊነት ብቻ ነው መታየት ያለበት። እስኪ እናንተ ደግሞ ኮሜንት ሴክሽን ላይ ጦርነት ይቁም፣ ዘረኝነት ይብቃን ብላችሁ ጻፉ። እስኪ ዘረኝነት ይብቃን ብያላችሁ ጻፍ አስቀምጡልን። ቀጣይ ደግሞ እንግዲህ እነማን ለፖለቲካ ፍጆታ እያዋሉት እንደሆነ በቀጣይ ቪዲዮ መጣላችኋለሁ ማለት ነው። እስከዛው ፒስ ይመቻችሁ።